ሰላም ሰላም ውድ ቤተሰቦቼ እንዴት አደራችሁ? ደህና አደራችሁ አላችሁ? ውዶች እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም ይባረክ አላችሁ ውዶች። ዛሬ የሆነ ነገር ለማሳየት ነው የመጣሁት ማለት ነው። የስልክ ደቂቃም ወዲያውኑ ያልቃል። ቢሆንም አንዳንድ ነገሮችን ማሳየት ፈልጋለሁ። እሱ ምንድን ነው ካላችሁ ይሄ ነገር ታውቃላችሁ፣ ይሄ ነገር ታውቃላችሁ አይደል? ዛሬ ይሄንን እሰራለሁ። ለዚህ ምን ያስፈልጋል? ይሄንን ለመስራት መጀመሪያ ይሄ ይታጠባል፣ ተገዝቶ ይመጣል፣ ይታጠባል፣ በጨው ማለት ነው ይታጠባል። ከዛ በኋላ ይሄና ይሄ ይቆረጣል። ከተቆረጠ በኋላ እንደዚህ ይደረጋል። ላሳያችሁ። ይሄንን ታውቃላችሁ። ውስጡ ይዞ ይወጣል። የሰው ሀገር ኑሮ ብዙ ነገር ያስተምራል። ቃል አይደለም፣ በእውነት መማር አለብን። እኛ ጋር ብዙ ጊዜ ኢትዮጵያ ውስጥ ይሄ የለም። ኢትዮጵያ ውስጥ ይሄ አለ አይቼ አላውቅም፣ አላየሁም። እዚህ መጥቼ ነው ያየሁት። እንደዚህ አድርጌ በዚህ ውስጥ ደግሞ ሩዝ፣ ስጋ፣ ሰበን ስፓይሲ ስጋ፣ የተፈጨ ስጋ፣ ሰበን ስፓይሲ፣ ጫው፣ ደግሞ ኦሊቭ ኦይል ታውቃላችሁ፣ ወይራ ዘይት ማለት ነው። ደግሞ ነጭ ሽንኩርት፣ ቀይ ሽንኩርት በቀጭን ከታትፈን ከነሩዝ ከነስጋው ቅልቅል እናደርጋለን። ከዛ በኋላ እዚህ ውስጥ ነው የምንከተው። በዛ ቲማቲም ሶስ ያስፈልጋል። ኪዩቢ ማጂ ያስፈልጋል። ይሄንን በእሳት ላይ ከጣለን በኋላ ውሃ ወስደን ቲማቲም ሶስ እንጨምራለን። በቲማቲም ሶስ እንደገና ምንድነው የምጨምረው? ማጂው ይጨምራል፣ ጨው ይጨምራል፣ ሰቨን ስፓይሲ ይጨምራል። በውሃ ላይ ማለት ነው። በውሃ ላይ ደግሞ በሩዝ እና ስጋ ቅልቅል አድርገን እንደገና ጨው፣ ወይራ ዘይት፣ ጨው፣ ወይራ ዘይት፣ ሰቨን ስፓይሲ፣ ኪዩቢ ማጂ በሩዝም እንጨምራለን፣ በውሃም እንጨምራለን። በጣም ይጣፍጣል። እንግዲህ ዛሬ ይሄንን እየሰራው ነኝ። እንግዲህ በተቻለ መጠን ማለት ነው እናንተ ያው የሰው ሀገር ያላችሁ ታውቃላችሁ ብዬ ገምታለሁ። ታውቃላችሁ። አሁን ሴትዮዋ ወደ ስራ ካሄደች ልጆች ተኝተዋል። ቁርስ አልበላሁም። ይሄ ስራ እያለ እንዴት አድርገህ ቁርስ ልብላ? ወይ ስንት ነገር አለ። አሁን ገና ፎቅ እወጣለሁ፣ ጽዳት አለ፣ ልብስ ማጠብ አለ፣ የታጠበም ደግሞ መተኮስ አለኝ። በጣም አስቸጋሪ ነው የእውነት። እንደዚህ የሆነ እንቅልፉን አጥተን ብር አግኝተን አንድ ቀን ለኛ ዘና ፈታ ብለን በብሩ ሳንጠቀም ብሩ ያልቃል። የት እንደሚገባ አይታወቅም። እንደኔ ናችሁ እናንተ? ቆይ ትንሽ ይለያል የእናንተው። እስቲ መላ በሉ። ምንም ግራ ስለገባኝ ግራ ገብቷል። እግዚአብሔር
ብሩ የት እንደሚሄድ አይታወቅም። ግን እሰራለሁ፣ እደክማለሁ፣ አይታወቅም። ይታያችሁ ውስጡ ከዛ ወደ ሰዓቱ 8 ሰዓት 7 ሰዓት ሲሆን ልጆች ይበላሉ። አሁንም ይሄንን አስተካክዬ በእሳት ላይ ጥጄ እንደገና ለጽዳት ነው የሚያደርገው። ጽዳቱን ጨርሼ ደግሞ ልብስ የተኮሳለሁ፣ አጥባለሁ። የታጠበውን ደግሞ የተተኮሰውን ወደ ፎቅ ወስዳለሁ። በቃ የቤት ውስጥ ሽርሽር ነው። በዛም ማታ 1 ሰዓት ሳይሞላ ወደ መኝታ ጋር ወይኔ በላችሁ። በጣም ከባድ ነው ጊዜ በላይ በጣም ከባድ ነው። ለኔ እንደዚህ ነው፣ ግን ለእናንተ እንዴት ነው? እስቲ እናንተ ጋር ያለው ነገር አሳውቁኝ። እኔ ይሄንን ፖሳ ሰራለሁ፣ በሻማል ሰራለሁ፣ ብሪያኒ ሰራለሁ፣ ብራውን ራይስ ሰራለሁ፣ ፓስታ በስጋ ሰራለሁ። ትላንት ፓስታ በስጋ ሰርቻለሁ። ይኸው ዛሬ ደግሞ ፖሳ እየሰራሁ ነኝ። ለልጆች ደግሞ ቀለል ባለው መልክ ድንች እንጠብሳለን። የተጠበሰውን ድንች ደግሞ ከነ እንቁላሉ እንመታለን። ከዛም በኋላ ይሄ ሲናሞን ፓውደር የሚል አለ። ቀረፋ ፓውደር ነው እንዴ? እናንተ እርፋ ነው ቀረፋ ነው? እሱ አለ። እሱ እንጨምራለን፣ ጨው እንጨምራለን። በዛም ፍሮን ውስጥ እናስገባለን። በጣም የሚጥም ምግብ ነው የሚወጣው ማለት ነው። እና የሰው ሀገር ኑሮ ብዙ ነገር ያስተምራል፣ ቀልድ አይደለም። እኛ ጨዋታ እያለን ቀልድ እያለን ብዙ ነገር እንማራለን ማለት ነው። በራሴ በኩል ያየው ባየው መሰረት ማለት ነው። ውዶች ብዙ ነገር አለ። ለኔ ደግሞ ደቂቃ ብዙ አይቆጥርም ስልክ ታውቃላችሁ። ውስጡ እንትን የለም፣ ሜሞሪ የለም። ወዲያውኑ ደቂቃው 6 7 ሲቆጥር ይቆማል፣ ይዘጋል። እኔ ያወራሁት ሁሉ ኪሳራ ነው፣ በዜሮ ነው የሚገባው። እኔ ካልዘጋው እሱ በራሱ ከዘጋ ማለት ነው በዜሮ ነው የሚገባው። በጣም ያስጠላል። እና እናንተ እንዴት አድርጋችሁ? እኛ እንግዲህ በስልካችን ነው የምንጠቀመው። እናንተ በካሜራ አንዳንዶቹ ያው በካሜራ ስለሚጠቀሙ እንደዚህ እንደኛ ይሆናል ብለን እናስብም። እና ውዶቼ ይሄንን እያያችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እኛ እንደዚህ ሆነን የሰው ሀገር የሰው ጓዳ ውስጥ ሆነን ተቸግረን እንደዚህ ስንሰራ እናንተማ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አሳድጉ በጊዜ ያገሩ እና ከእናንተ ጋር እኛም ዘና ብለን እንደ ሰው ሆነን እንሰራለን። ከዚህ በፊት ያው ከዚህ በኋላ ማለት ነው እግዚአብሔር ፍቃድ ከሆነ። ስለዚህ እናንተ ስታግዙ እኛም እናድጋለን፣ ጠንክረን እንሰራለን። ውዶችን የዛሬ ቪዲዮ ይሄንን ይመስላል። ብዙ ካወራው ለማውራት የፈለኩት ነገር ብዙ አለ፣ ግን እኔ ብዙ ካወራው ስልክ ይዘጋል። ያወራሁት ነገር የሰራው ነገር ኪሳራ ይሆናል ማለት ነው። ስለዚህ ውዶቼ ማሮቼ ከልብ ወዳችኋለሁ፣ ከልብ አከብራችኋለሁ። እና እያያችሁ አትለፉ፣ ላይክ ሰብስክራይብ አድርጉ። እንግዲህ ይሄንን ምግብ አሰራር እንዴት አድርጋችሁ እንደምትሰሩ ዛሬ ለማሳየት ነው ይሄንን ቪዲዮ የሰራሁት ማለት ነው። ይሄንን ሰዎቹ ይዞ ከመጡ መጀመሪያ የተፈጨ ስጋና ቀጫጭን ሩዙን አጥባችሁ ከስጋ ጋር ትቀላቅላላችሁ። ከዛ በኋላ ሰበን ስፓይሲ ትጨምራላችሁ።
ኦይል ትጨምራላችሁ፣ ጨው ትጨምራላችሁ፣ ኪዩቢ ማጂ ትጨምራላችሁ። ከዛ በኋላ ቅልቅል ታደርጋላችሁ። ከዛም አስቀምጣችሁ አስተካክላችሁ አስቀምጣችሁ እዚህ ጋር ትመጣለች። ደግሞ ነጭ ሽንኩርትና ቀይ ሽንኩርትም ያስፈልጋል ትጨምራላችሁ። ከዛ በኋላ ይሄንን መጀመሪያ በውሃ ታጥባላችሁ። አጥባችሁ በዚችና በዚች ትቆርጣላችሁ። ከዛ በኋላ ጨው ጨምራችሁ እንደገና ታጥባላችሁ። የታጠበም ደግሞ እንደዚህ በቃ መጎረጎር ነው። ከዛ በኋላ መጀመሪያ እኛ አስተካክለን ያስቀመጥነው ሩዝና ስጋ እዚህ ውስጥ እንከታለን። በድስት ላይ እንጥዳለን። ከዛ በኋላ ይሄ ትንሽ በድስት ምንም ውሃ ሳይጨምር በድስት ውስጥ እሱ እየሞቀ ሳለ እኛ ደግሞ ውሃ ደግሞ ጨው፣ ሰበኔ ስፓይሲ ደግሞ ኪዩቢ ማጂ እንትን ሚክስ እናደርጋለን። ከዛ በኋላ ቶማቶ ማጁን ደግሞ እንጨምራለን። ቅልቅል እናደርጋለን። ቀምሰን እናያለን። ያው ምንም አይደለም፣ መጥፎ ነገር አይደለም። ስለዚህ እንቀምሳለን። ጨው ይበቃል አይበቃል የሚለው ቼክ እናደርጋለን። ከዛ በኋላ በዚህ በኩሳ ላይ እንጨምራለን። ይሄንን ውሃ እንከድናለን፣ እናስቀምጣለን። 1 ሰዓት ወይ 1 ሰዓት ከተኩል ይቀመጣል በእሳት ላይ። ከዛ በኋላ በራሱ ይበስላል ማለት ነው። ልጆች ይበላሉ። በቃ ምሳ ተሰራ ማለት ነው። እንደዚህ አድርጋችሁ መስራት ትችላላችሁ። የዛሬውን ቪዲዮ ይሄንን ይመስላል። ሌላ ቀን ሌላ ነገር ይዤ እመጣለሁ። ጠብቁ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ሼር አድርጋችሁ ደግሞ ለሁሉም ሰው እንዲደርስ አድርጉ። ውዶቼ ከልቤ አከብራችኋለሁ፣ ከልቤ ወዳችኋለሁ። ላይክ እያደረጋችሁ ለቆሽ ተባረኩ። ከዚህ በላይ አልችልም። እሺ